ትዝታ ኃያል ነው የሚባለው ያለ ምክንያት አይደለም። ሳንፈልግ ወደ ኋላ እየመለሰ ናፍቆትን፣ ብሶትን ደግሞም ደስ ወደሚሉ የልጅነት ጊዜያት እየወሰደ የሆነ መዳረሻ ላይ ያቆየናል። አንዳንዴ ፈገግ እንድንል፣ አንዳንዴ ደግሞ በሐሳብ እንድንመላለስ ያደርገናል። አንዳንዴ ደግሞ እንዲህም ያደርጋል። ታዲያ ይህ ከልጅነት የጥሩ ትዝታዎች አንዱ ነው። ሻደይ፣ አሸንድዬ፣ ሶለል የኔ መድመቂያ፣ የነጻነቴ ማወጃ። ታዲያ እንዲህ ብናደርግስ? ወደ ትዝታዬ ብጓዝስ? አቤት እዚህ ቤት። አቤት እንዴት ነሽ ደስታዬ? ያለው እንዴ እንኳን አደረሰሽ። እንኳን አብሮ አደረሰ። በዋግ ምን ብለሽ ነው የምትቀበሉኝ? ወዝና ተተረት ምን ማለት ነው በአማርኛ? እንኳን ደህና መጣችሁ። አመሰግናለሁ። ደህና ነሽ? እግዚአብሔር ውሻም አለ? አዎ አለ። ኧረ እንዳይበላ ግን ለማንኛውም አይበላም። ደህና ነሽ? እግዚአብሔር በጣም አምሮብሻል። አመሰግናለሁ። ቆንጆ የዋግ ሴት መስለሻል። አዎ እንግዲህ የዋግ ነው። በዓል ዝግጅት እንዴት ነው? የሻደይ በዓል ዝግጅት በጣም ደስ ይላል። ስለዚህ ዛሬ ደግሞ ልክ እንዳንቺ ቆንጆ አድርገሽ ታስውይኛለሽ። አፍሪ ጓደኛዬ እንደውዬላት ብዙ ወረፋ የለምና በጣም ቆንጆ ስሪት የሚሰራ የዋግ ልጅ አለሽ ብላ ነው ልከኝ መጣ። አዎ ተሰርቶ ሄደዋል። አሁን ወረፋ የለም። ሰራተኛ እዛ ታምሪኛለሽ በጣም ደስታዬ ስላገኘሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። ዛሬ በጣም አምሮብሻል። ትክክለኛ ራሷን ሻደይ መስለሽ ነው የመጣሽውና አመሰግናለሁ። እኔ ደግሞ እንግዲህ ከዚህ ወደዚህ ትቀይርኛለሽ። እንግዲህ ተመልካቾቻችን በሻደይ ወቅት ሴቶች ከሚያደርጓቸው ተግባራቶች መካከል አንዱ መጊያጥ መዋብ ነው። ከነዚህ መካከል እንግዲህ የፀጉር ስሬት ደግሞ አንዱ የሻደይ ድምቀት ነው። ታዲያ ዛሬ እኔም ከዚች ቆንጂዬ ከዋግ ሴት ጋር ቆይታ አደርጋለሁ። እኔንም ሹሩባ ትሰራኝና መጨረሻ ደግሞ አብረን ያለው ሂደት እንመለከታለን። እንኳን አደረሳችሁ። ለማንኛውም ለዚህ ዛሬ የዋግ ሴት አስበሲኛ ሻደይ ነሻሉ በያገሩ ሻደይ ነሻሉ በያገሩ ሻደይ አበባ ሻደይ 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 አሽከራው 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 መቼም አንቺ እንደዚህ ለብሰሽ እኔ ደግሞ እንደዚህ ሁኜ ባህሉም ወጉም አይደለምና እቺን ጭፈራ ወደ መጨረሻ አካባቢ በጣም እኔ ማምሮብኝ አንድ ላይ የምንጨፍር ነው የሚሆነው። ለማንኛውም እስኪ እንቀመጥና ደግሞ ፀጉሬን እንዳንቺ ቆንጆ አድርጊ። እሺ አሁን ወደ ስራ ስንሄድ ይሄ የባህል ልብሳችን ነው። ይሄን ተለብሶ ስራ ስለማይሰራ ልብሴን ቀይሬ እመጣለሁ። ስለዚህ ልብስሽን ቀይሪና አብረን ቆይታ እናደርጋለን። በጣም መልካም። እሺ ደግሞ የሚገርም ቆንጆ ፀጉር አይደል ያለሽ? አሪፍ ነው። በጣም ቆንጆ ነው። እናየዋለን። ፀጉሬ ግን ይመቻል። ሽሩባ እንዴት ነው? በጣም ነው የሚመቸው የኔ መሰለ ፀጉር። ላሊዬ ላሊዬ አይ ላሊ ላሊዬ ላሊዬ አይ ላሊ ላሊዬ ሰቆጣ ወርከው ስር አይ ላሌ ከጥላ ዋርፌ አይ ላሌ ላሊዬ ላሊዬ አይ ላሊ ላሊዬ ላሊዬ አይ ላሌ ልቤን ጥዬው መጣሁ አይ ላሌ ሳምባዬን ታቅፌ አይ ላሌ ላሊዬ ላሊዬ አይ ላሊ ላሊዬ ላሊዬ አይ ላሊ እና አንዲት የዋግ ሴት በፍቅር የከነፈችለትን ወጣት እንደዚህ ያለች ነው የምታዜምለት የሚባል ነገር ስለሰማሁ ነው። ለማንኛውም ተመልካቾቻችን እንግዲህ በሻደይ ወቅት ልጃገረዶች ወይም ደግሞ ሴቶች ከሚሰሯቸው ተግባራቶች መካከል እንግዲህ አንዱ መዋብ ማጌጥ ነው። ከነዚህ መካከል ደግሞ እንግዲህ እንደምታዩት ሹሩባ ነው። የዋግ ሴት
ሻደይ ስታከብር እንደዚህ ሾርባ ተሰርታ ነው በዓሉ የምታከብርና እስኪ እኔም ደግሞ ልሰራና ምን አይነት ሴት እንደምሆን አብረን እናያለን። ቆንጆ ሴት ትሆኛለሽ ሻደይን። አዎ ሴቶቹ አስቀድመው ነው አሉ አንድ ወርና በፊት ነው አሉ ወረፋ የሚይዙ። እንዴት ነው ይሄ ነገር? አዎ አሸንዳ በጣም በጉጉት የዋግ ህዝቦች የዋግ ልጆች አሸንዳን በጣም በጉጉት ከሐምሌ ወር ጀምሮ ኢቭን አጀንዳቸው ለመሰራት ምን እንሰራ፣ ምን እንልበስ፣ ምን እናጊጥ ነው አይደለ? ስለዚህ ምን ያህል ጊዜ ነው የሚጀምሩ ወረፋ ለመያዝ? ወረፋ ቀድመሽ ነው እንደዚህ በጣም ቀጭን ስሬት ነው የሚያማምር። ብዙ አይነት ስሬት አለ። ያለ መሰራት ቀድሞ ወረፋ ይይዛሉ። ሜቢ ሰሪታዋ ስራ ካላት እንኳን ስራውን በማገዝ ነው ጸጉራቸው የሚሰሩ። የልጅነት ጊዜሽ እንዴት ነበር? እስኪ ሻደይን አስታውሺ። የልጅነት ጊዜ ሻደይ በጣም ብዙ ትውስታዎች፣ ብዙ ነገሮች ለመጫወት ሲመጣ ገና ከሐምሌ ወር ጀምሮ ስለ ሻደይ ለመጫወት ለመሰራት ለመቀባት ነው። ከሐምሌ ወር ጀምሮ ምን ዝግጅቱ ምን ጀምሮ ሜቢ ልብሳውን ጥልፍ የቅድም ያየሹን ጥልፍ ለማስጠለፍ ቀድመን ገዝተን ቀድመን ተጠልፎ ነው ሜቢ በሳምንት በሁለት ሳምንት የሚደርስ አይደለም፣ ብዙ ጊዜ የሚቆይ ነው። ሻደይ በምትለቅሙበት ጊዜ ምን እያላችሁ ነው የምትጨፍሩ? ሻደይ በምንለቅምበት ጊዜ ሻደይ አበ ሻደይ ሻደይ አበባ ሻደይ ሻደይ ነሻሉ በያገሩ ሻደይ ነሻሉ በያገሩ አሽከራ በእባዬ አሽከራ በእባዬ አሽከሪ እሙእቲውድ ይላሉ የእኔታ አሽከራ አይደለም ወይ የሚወደው ጌታ እያልን ያዜምነ አሸንዳችን ለቅመን እንመጣለን። እዛ ሰርተን እንዳይደርቅ ሳር ውስጥ ማሽላ ውስጥ ነው የምናስገባ። ወንዶች አብረዋቸው ይሄዳሉ ይባላል አይደለ? የነሱ ሚና ምንድን ነው? እነሱ ይመጣሉ አሸንዳ ለመልቀም። ያው ትንሽ ራቅ ያለ ቦታ ሊሆን ይችላል፣ ግን ያኔ ያህል በቃ እነሱም ቢሆን ጓጉተው ነው የሚጫወቱ። ይናፍቁታል ሻደይን። እንደኛ ታስሮ ባይጫወቱም ያጁ እና ተሰማኝ ግን ሹሩባ ቶሎ ነው የሚያመጭ ነው። እሺ ላላርገሽ ነው መሰለኝ ደስታዬ። እሺ። ስለዚህ ደስታዬ ዛሬ ምን አይነት ስሬት ነው መሰለኝ? የተለያየ በየእድሜ እርከኑ ልዩነት አለው አይደለ? ሹሩባ ሲሰሩ እኔ አሁን ገና አላገባውምና ያላገባች ሴት ምን አይነት የጸጉር ስታይል ነው ስያሜው ንገሪ? ስቅለሽ ነው የሚባለው። ያላገባች ሴት የምትሰራው ስሬት ስቅለሽ ይባላል። እሺ። ትልቅ ያገባሽ ከሆነ ደግሞ ግልብጭ ይባላል ትሰራው። ስቅለሽ የተባለ ለምን ነው? ስቅለሽ የተባለው እንግዲህ ለውበት ነው ስሬቱ። እዚች ጋር ትላቂና የሚጀምረው በዚህ ነው። እንድች ያለ ነው። የራሱ ዲዛይን አለው ስቅለሽ የሚባለው ስሬት ማለት ነው። እሺ። እና ለዛ ነው ስቅለሽ የሚባለው። ህጻናቶች ምን አይነት ስሬት ነው የሚሰራው? ህጻናቶች ጋሜና ቁንጮ ይባላል። ጋሜ ማለት ይሄ መሀሉ ላይ የሚመለጠው አይደል? አዎ የሚላጩት። እኔ እዚህ ጋር ግን የሚገርመኝ ነገር ማለት በየአመቱ አሁን እንግዲህ ሻደይ ይከበራል አይደል? እና አንዴ ነው የሚላጩት ወይስ እንዴት ነው? ያድጋል መልሶ? ይላጫሉ። አሸንዳ ደግሞ ለሻደይ ተብሎ በየአመቱ ይላጫሉ። ሁሉ ጊዜም ያላገቡ ልጆች በእኛ በአሸንዳ የሚሰሩት እቺ ትላጫለች። ኖርማል ነው። ያላ ትልቅ ካልሆንሽ የኛው ሙሉ ስሬት አትሰራ። ስለዚህ በቃ በጉጉት ነው የሚጠብቁት ለመላጨት ማለት ነው። እናቶች የሚሰሩ ስሬት ግልብጭ ይባላል። አንድ ግራ ነው። በአንድ ግራ የሚሰራ ስሬት ግልብጭ ነው የሚባለው። እናቶች የሚሰሩት ስሬት አሸንዳ እሱን ይሰራሉ። ግልብጭ ማለት ነው። ትርጉሙ ምንድነው ደስታዬ? ግልብጭ ማለት በጣም የሚያምር የሚገርምሽ ስሬቱ ከመቅጠሉ የተነሳ ልዩቱን ሁሉ አይታይም እና ለዛ ነው ግልብጭ ይባላል። ስሬቱ በጣም የሚያምር ነው። ቀጭን ነው። ሜቢ በመርፌ የተለየ ነው የሚመስል። ሹሩባ ስትሰሪ ወረፋው ምናምን ብዙ ነገር አለና አምሽተሽ ሰርተሽ ታውቂያለሽ? እስኪ ነጋ ነው እንጂ ማምሸት ቀላል ነው። የምርሽን ነው? በጣም እስኪ ነጋ እያንቀላፋሁ ነው የምሰራ። የሚገርምሽ ምክንያቱም ሁሉም የሚሰራ ነው። ሁሉም ይዋባል። በአሸንዳ ማትዋብ ማትቀባ ማትሰራ የለም። በሻደይ ማትሰራ ማትቀባ ወጣት ትልቅ ከህፃናት ጀምሮ በጉጉት የምንጠብቀው ባላችን ነው። ያስገባ የበረኛ በረኛ። በዛ ላይ ደግሞ አንዳንድ ሴቶች በሻደይ ጊዜ ሹሩባ ቆንጆ ተሰርተው ቅቤ ደግሞ መሀል ላይ ጣል አድርገው እመለከታለሁና እንዴት ነው በበዓል ጊዜ ቅቤ መቀባቱ ትርጓሜ ሲኖር ይሆን? ለምንድን ነው የሚቀቡት? እስኪ ንገሪኝ። ቅቤ መቀባት በሻደይ ጸጉሯን ተሰርታ ኩሏን ተኩላ ቅቤዋን ተቀብታ ወደ ጨዋታዋ ትሄዳለች። ቅቤው እንግዲህ ጾም አይደል?
እመቤታችን እርገት ጋር ተያይዞ ነው አንዱም የሻደይ በዓል የሚከበረው እና የደስታ ነው ቅቤው። ስለዚህ ደስ ብሏት የዛን ቀን ቅቤዋን ተቀብታ ትሄዳለች። ጸጉሯን ተሰርታ ቅቤዋን ተቀብታ ወደ ጨዋታው ትሄዳለች። እዚህ ጋር ወጣቶችም ያገቡም ያላገቡም ይቀባሉ ቅቤ? አዎ ይቀባሉ። አሁን የዛን ቀን ሴቶች በቃ የነጻነት ቀናቸው ነው ተብሏል። ቤት ውስጥ ኃላፊነት ያለባት ሴት ራሱ እናት በቃ እንደፈለገ ነው የምትለቃት ይባላል። ያ ነገር እውነት ነው? አዎ በጣም በሻደይ አትከለከልም፣ ትጫወታለች። ሜቢ ያገባች እንኳን ምላሽ ተጠርታ ባሽንዳ ባሏ ጋር መጣ ትጫወታለች። ባሏ ቤተሰቦቿ ጋር ቁጭ ብሎ ራሱ እሷ ትጫወት ትላለች ጓደኞቿ ጋር። ስለዚህ እስከዛ ቀን ቤትና ስራ ከሌለብሽ በቃ ጥለሽ ነው የምትሄጂው? በቃ ቤት ጠዋዋ መምጣት ከሆነ ማዋችን እናመጣለን። ከዛ ሰራርተን በቃ ቁርሳችን በልተን ተጠራርተን በቃ መጫወት ነው። ብዙ ጊዜ የሻደይ ጨዋታ የመተጫጫ ጨዋታ ነው ይባላል አይደለ? ያላገባች ሴት ባሏን የምታገኝበት መድረክ ነው ይባላል እና ስለዚህ እስኪ ትንሽ እናወራ። ያው በሻደይ ብዙዎች ይኳላሉ፣ ይሰራሉ፣ ይለብሳሉ፣ ያጌጣሉ። ቆንጆ ትሆናለች በሻደይ ቀን። ያው ጉብል ያወጣት ደግሞ ያችን ልጅ ሴት ከወደዳት አሸንዳዋን ይቀነጥሳል። ስለዚህ አሸንዳዋን ቀንጥሶ ነው እንዴ ፍቅሩ የሚገልጽላት? ሌላ እስከ አሸንዳ ከመቀንጠስ ውጭ ሌላ በምን መንገድ ነው እንደፈለጋት የሚነግራት? ለቤተሰቦች ነው የሚነግረው ለቤተሰቦች ነው። እቺ እንደዚች አይነት ልጅ ወድጃለሁ ጠይቁልኝ ነው። ቆይ ሴት ብትወድስ አሁን ብዙ ጊዜ ወንዶች ናቸው አይደለም የሚጠይቁ። ምናልባት እኔ የወደድኩት ወንድ ቢኖር እዛ ጋር ምንድን ነው ማድረግ የምንችለው? እንግዲህ በባህላችን ሴት አትጠይቅም። እንግዲህ ይሄው ብትወድም ከወደደች ወዳ በልባ ነው እንጂ ጥያቄ አይቀርም። በባህላችን አንዱ ወጣት ዛሬ በወዶ በቃ በልቤ ጀሮ እንጂ ምንም ነገር መናገር አይቻልም ማለት ነው። አዎ ባህሉ ነው። አዎ ባህላችን። ቆመሽ ጠየቀሽ እናንተ ጋር ልጃችሁ ለየ ብሎ ጠይቆ ካልተሰጠው ራሱ አይቀመጥም። ተመልሶ ይሄዳል እንጂ አይቀመጥም። ባንዴም አይሰጥም። በዋግ ባህል 3 ጊዜ ነው። ቢያንስ የልጅቷ አባት ሲጠየቅ አባቴን ጠይቁኝ ይላል። ከአባቱ ይሄዳል። ፈቃደኛ ከሆነ ነው ከአባቴን ጠይቁኝ ብሎ እንትን ቢለው ከዛ ከአባቱ ይሄዳሉ። አባቱ ደግሞ እስኪ ዝምድና ልቁጠር ላጣራ ይላል። እንደዛ በሶስተኛው ጊዜ ተሰጥቶ እህልዋ ተበልቶ ልጃችን ተቀሰተናል ሲባል ተቀብለናል ብሎ ተደስቶ ይሄዳል። በጣም ደስ ይላል። ስለዚህ 3 እስከ 3 ጊዜ ይጠብቃል ማለት ነው። ምናልባት ለምሳሌ እስከ ሁለተኛው እሺ ተብሎ በሶስተኛው እምቢ ቢባልስ ምንድን ነው የሚሆነው? እንደዚህ አይነት ነገር አለ። ሁለት ጊዜ እሺ ተብሎማ በሶስተኛው ማሳረጊያ ነው ይባል። ከመጀመሪያው ነው ፍላጎት ከሌላቸው አይ ልጃችን አንሰተን ትቆያለች ምናምን ብሎ ይመልሳሉ እንጂ 2 ጊዜ ያመላልሶ በሶስተኛው እምቢ አይል። በጣም ሜቢ እስከ ሶስተኛውም እኮ የተካሄደው ያን ለማጣራት ነው። ልጁ እንዴት ነው ለልጃችን ይሆናል ወይ ተቀደራል ወይ? ስለዚህ ተመልካቾቻችን እንግዲህ ሹሩባይን በዚህ መልኩ እንደዚህ በጣም ቆንጆ የዋግ ሴት አስመስለኛለች። ቀጣይ ደግሞ የሚሆነው ደግሞ ሌሎች ደግሞ አልባሳቶችን ለብሼ ጌጣጌጦችን ደግሞ ለብሼ ደግሞ የምንገናኝ ይሆናል። አብራችን ቆዩ። ድኮት ይባላል። ድኮት ነው የሚባለው? ምንድን ነው? ጌጥ ነው ድኮት። ቀደም ሲል ያለው ሂደት አያችሁት። በሻደይ ጊዜ አንዲት ወጣት ምን አይነት ነገሮችን ማሟላት አለባት? ከጸጉር አሰራር ጀምሮ ከአለባበስ ጀምሮ እንዴት ነው አጊጣ አምራ ወደ ሻደይ አከባበር የምትሄድ የሚለውን አሳየችን። በጣም ነው የሚያምረው። ደስ ብሎኛል። ቆንጆ አድርገሽኛል። አመሰግናለሁ። በጣም እናመሰግን። የከረሞ ሰው ይበለን። እንደዚህ አሳምረሽኛል። ቀጣይ ዓመት ደግሞ እንደዚህ ተገናኝተን አብረን በዓሉን ለማክበር ያብቃል። ተመልካቾቻችን እንግዲህ ከነሐሴ ውበቶች መካከል የሆነው የሻደይ አሸን የሶለል በዓል እንግዲህ በዚህ በወርሃ ነሐሴ ይከበራል ማለት ነው። እኛ ደግሞ የሻደይን በዓል
እንዲያምርበት በማድረግ ነው እንግዲህ ከዋግ ቆንጆ የባህል ሹሩባ ከምትሰራ ሴት ጋር ነው ቆይታ ያደረኩ። እኔም እንደዚህ አሳምረኛለች። ስለዚህ ሁሉን ነገር አሟላቻለሁ። ከዚህ በኋላ የሚቀረኝ መታጨት ነው። እዛ ቦታ እንገናኝ። ማስክቲት